እኔ ከእነ አብርሃም አብራ በምንሰራበት ሰዓት ነው ያለች እኮ ያንን ያልኩት ለአንድ እንትኖች ነው ላለች ትክክል አለች። ደስ ብሎኛል። ስለዚህ ብሩኬ ደግሞ ወንድማችን እንዲረጋጋ ለሱ ዛሬ በተደማመጠ አንደበት አንዱ ሲያወራ አንዱ እንትን እያልን በስርዓት ለመጨረሻ ጊዜ እኔ ዛሬ ለመጨረሻ ጊዜ ነው። ከዚህ በኋላ ነገም እንደዚህ የሚዛዛ ከሆነ ጥሩ ነው። አሁን ዝም ብለን ባናወራ ዝም ብለን እንደትናንት አይደለም አናወራም። ይኸውልሽ አሁን መልካም ነገር አለ። ለምን ብለሽ ብትይ እሙሽ መጣሽ ማለሽ ብሩኬ ከሙሽ እንትን አይወጣም። ሲጀመር እልክ ነው እንጂ በፍጹም ለሷ ፍቅር አለው። እልክ ነው የኦዲየንሱም ገብቶሻል። የኦዲየንሱም ንግግር ስድቡ ትላንትና ማታ እንደውም ቴክስት አድርጌልሻለሁ። ግቢልሽ ነበር የሆነ ቤት አይቼሽ ነበረ። ፈራዊን ገብቶሻል። ለዛ ነው እንጂ ላወራሽ ፈልጌ እበጠበጣለሁ ብዬ ነው። ያ መሆን ስለሌለበት በቃ ምንም እነሱ ላይ ለማይለያዩ እኛም መወቃቀሱ ወቀስን ከሁሉ በላይ እኔ ሴት ልጅ ቅስሟ መሰበር የለባትም። ገባሽ? ሴት ልጅ በብዙ ነገር ያውም እንደዚህ አይነት ከምትወጁ ሰው እኔ የእሷ መረጋጋት በቃ ተረጋግታ ወደ ራሷ ተመልሳ ይሄንን ነገር ከሷ ስለመጣ ማርያምን ደስ ብሎኛል። በራሴ ጎበዝ ናት የምንለው እኮ በምክንያት ነው። ይሄን ነው እኛ የምንፈልገው። አየሽ አሁን ሰው ካሆነች አረጋጋችሁ። ከዚህ በኋላ ደግሞ ወንድ ልጅ ይረጋጋል። አሁን እሱ በትክክል ቀዝቀዝ ብሎ ያየዋል። ማን እንዳጠፋ ነው እሱ ያውቃል። አሁን ያንንም ለመሸፈን ምናምን ነው። ግን እቺ ሶኬ አሁን በቃ እሷ ይቅርታ ካለች ጎበዝ ናት የምንለው በምክንያት ነው። ምክርም መስማት ትመልሰዋለች። ደስ የሚልሽ ፓርት ዘርዬ ስለምታውቅበት ገብቶሻል። ይመለሳል። አሁን እኮ ሄደዋሉ ወደ ካፌ ከዚህ አውርተው ሰላም ፈጥረው ጨርሰዋሉ። ቪዲዮ ስላላየነው ነው እንጂ። ስለዚህ ምንድነው ከዚህ በኋላ መሆን ያለበት ነገር ለሁለቱም ምክር የሚያስፈልገው ሰው መካከላቸው እንትን አይበሉ ገብቶሻል። አያስገቡ ብለው አያዳምጡ። ሁለቱ ይተዋወቃሉ። ዛሬ ላይ ሳይሆን ከበፊት ጀምሮ ገብቶሻል። ሰው ማመን አያስፈልግም። በብዙውን ጊዜ የሚጋጩት ሰው መካከላቸው እየገባ እንጂ በራሳቸው ምክንያት ተጋጭተው አይተናናቅም። ሁሌ ሰው ይመስለኛል አሁን ተምሯል። ምክንያቱም እንደዚህ አይነት ችግር ይመጣል ብሎ አላሰበም። ለበጎም አድርጎት ከሆነ የመጣው ነገር ትልቅ ነገር ነው። ህይወቱን አስተምሮት ነው የሚያልፈው። ማንንም አያምንም። ሲጀመር ምን አለ መሰለሽ ዘርዬ፣ ፍቅር ውስጥ ብዙ መከራ፣ ብዙ ፈተና፣ ብዙ ችግር አለ። ማንም ሰው አንቺም ወይ እኔም ትዳር ስንይዝ ብዙ ነገርን ተፈትነን ብዙ ነገርን አይተን ነው። በአንዴ ማንም ዘሎ ነገር ውስጥ አይገባም። ፍርዬ በየቀኑ የምትነጋገሪያቸው ነገሮች አሉ አይደለ እንዴ? ሶሪ ተባባሽ አልኩሽ እኮ። ስለዚህ እንኳን ሰው ከሰው እግር ከእግርም ይጋጫል። ይሄ ያለ ነው በፍቅር። ሰው ደግሞ እግዚአብሔር ደግሞ የሚፈትነው የሚወደውን ሰው ገብቶሻል። ይሄም ነገርም ለፈተና ለበጎ ሊሆን ይችላል። ስለዚህ የመጣባቸው ማት ለበጎ ነው ብለው አልፈው ወደ ፊት ለፊት መሄድ ነው። ልጅ ጸጋ ነው፣ ያድጋል። ልጅ ከሁሉ በላይ ጸጋ ነው። እውነትም ከሆነ ያድጋል። ምንም የሚያሳስብ ነገር የለም። ተሳስበሽ ገብቶሻል። አንቺ ለኔ ፍቅር ካለሽ እኔ ለአንቺ ፍቅር ካለኝ የአንቺን ጥፋት ሸፍኜ እኔን ጥፋት ሸፍነሽ ወደ ፊት ለፊት መጓዝ ነው። ገብቶሻል አይደለ? ያቺ ልጅ አግዤ መጣው ብላ እሱ ወደ እሷ ሄዶ ቢሆን ኖሮ ነው የሚያሳስበው። አልፈልግም ብሎ ከአንዴም ስንቴ ከአንደበቱ ሰምተናል። የሚፈልጋት ሃይማኖት ነው በቃ። ስለዚህ ያን ነገር ደግሞ አንድ ላይ ሆነው ነገሮችን መፍታት ይቻላል። ምንም እነሱ የሚያለያይ ነገር የለም። በቃ ባይፈልጋትም ደግሞ ባያስተካክል ኖሮ እሱም ቤትን ያህል ነገር አምኖ እንትን አይልም። በትክክል እሷም ታውቀዋለች አብረው እንደሚኖሩ ከሆነ ቀን አንዳንዴ እኮ ይኸውልሽ ብቻሽን ሆነሽ ከሚዲያ ጥፍት ብለሽ ለሁለት ቀንም ሆነ ለአንድ ቀን ራስሽ ስታዳምጪ ጥፋተኛ ቢሆንም እኔ ጋስ ምንድን ነው ስህተት ይሄም ማለቴ ጥፋት ነው ብለሽ ራስሽን እኔ አሁን የተናገርኩትን ነገር ዩቲዩብ ላይ ገብቼ ስሰማ እንዴ ጥፋት ነው እንዴ የተናገርኩት ምንድነው ፍሬ እያልኩኝ አይ ትክክል ነው ራሴ እንኳን አስተያየት በምሰጠው ማለት ነው። ሊሰን ይሄ ወተትና ጦጦ የምትልኪውን አቆሚ፣ ቁም ነገር ነው የማወራው። ስለዚህ ምንም ነገር አያስፈልግም። እንዲረጋጋ ነው እሱ የምንፈልገው። ሰላም እንዲፍ ለምን የሰው የተዋደደ በእኔ ቢሆን ኖሮ እኔ በጣም ባሌን እየወደድኩት ይሄ ነገር ተሰርቶ ብንለያይ ይሰማኛል። በጊዜው ስሜታዊ ሆኜ ብዙ ነገር ልለው እችላለሁ። ገብቶሻል? ብዙ ነገር አብሬ አሳልፌያለሁ። እኛ መከራንም ደስታንም አብሬ አሳልፌያለሁ። ገባሽ? ግን በቃ አንዳንዴ ሆይ ሲበዛ ነገ ደግሞ ቁጭ ብዬ ምን አለ ብረዳ ወይ ደግሞ ምን አለ እስቲ መጨረሻውን ባዩ ደግሞ አብሬ ብጋፈጥ ለምንድን ነው ቤቴን ያፈረስኩት ብዬ እጸጸታለሁ።
ይሄን ስሜት ነው ዛሬ እሷ ጋር ያየሁት እና ደስ ብሎኛል። ደግሞ ትንሽ ልጅም ናት፣ ትንሽ ልጅም ነው እሱ። ገብቶሻል? ህይወት ያስተምራቸዋል። ነጋቸው ደግሞ በደንብ ነው የሚሰራው። አልኩሽ እኮ አሁን ላይ ከዚህ በኋላ እንደውም የሚገርምሽ ነገር በጣም ደስ በሚል ነገር ነው እንትን የሚሉት። በቃ ለምን አንድ ወር እኮ በጣም ያው በፊት እንኳን የዳኒ ሰዓት ሁለት ወር ነው። ይሄ ግን ልጅ ተብሎ ነው እንትን ያለው እና በቃ እግዚአብሔር ይመስገን ስለ ሁሉም ነገር። እኔ ይሄንን ነው ብዬ የምለው። የራሱ በስነ ስርዓት አልበላም። እንዴት ሆዴ ጨጓራ እንደሚያመኝ ወይ ምግብ እንቅልፍ የለም እኮ የመግዴን ጠይቂያት እኮ ጌታን የምልሽ ተከተብ ነው እንደ መርፌ። ግን ሆኖም እኔ ማመስገኗና ለካስ ድምጻችንን ትሰማው ነበረ የሚለው እንትን ስሜት በጣም ነው ደስ ያለኝ። እና እስቲ እነ ትዕግስት እነ ፊፊ ሁላችሁም አውሩ። እንዴት ናችሁ? ሰንዬ ምንድነው አስተያየትሽ? ምንድነው? እስቲ አስተያየት ካለሽ ስጪ። እስቲ ለመጀመሪያው ቀዳማዊት ስጪ አስተያየት ካንቺ እንጀምር። ዝም በይ ፍርዬ፣ እሷ ትጀምር። ምንድነው ሰንዬ? ምትሽና ሽናውሪ ምንም አፍ መያዝ አልጋ ላይ ምንም ምትሽና ሽናውሪ። ምክንያቱም እዚህ ጋር ያላችሁ ሰዎች ሀብል የምትሉት ይሄ በቃ ሰይጣን እንደዚህ አይነት ነገር አያገባችሁም፣ አያገባንም። እኛ ሌላ አጀንዳ አትስጡ፣ ሌላ አጀንዳ አትስጡ። እንዳሰጪ በቃ የራሳቸው ጉዳይ እንዴ። ያለ ሰንዬ ምትሽና ሽናውሪ ምንድነው? ስለዛሬ ቪዲዮ ምንድነው ቀረ? አንቺ ማቅዲ ሰውን ሰላም ሳቲ ሳን ሀሳብሽን አውሪ። እንደዛ አይባልም። እሺ እንዴት ነሽ ሰኒ? ሰላም ነሽ? አውሪ እኮ ዝም ብዬ እኮ ነው የሰጠሁት። ፍሬዬ ደብሯት ነው እንጂ ነው እየቀለድኩ ላላ ስልሽ አስተያየት ስጪ። ቅር ያለሽ ነገር ሲያወሩ ቅር ካለሽ አልደከመሽም ሰንዬ? አልደከመን እኮ ሰንዬ። የሆነ ነገር መሆኑን እያወቅን ደከመን። ስለዚህ እስቲ አስተያየት ስጪ። ዛሬ የእናንተ ሀሳብ የእናንተ ምክር ፍሬ ስላፈራን ደስ ብሎኛል። ባይዘዌ የእናንተ ድምፅ ስለተሰማ በጣም ደስ ብሎኛል። ይሄታችን የኛ ጠንበለል ዛሬ ያደረገችው ትክክል ነው። አሁንም ነው ጋሽ የምናምን እንዳትል ሚከራታው ዛሬ ባይዘው ይጨርሳል። ሲጀመር እኔ ዛሬ የሚታረቁ አውቃለሁ። ልቤ ነገሮኝ ነበረ። ዛሬ እኮ ቪዲዮ እኮ አለ እኮ ግማሽ ቪዲዮ ማለት ነው። እንትና መቅደም ዛሬ ጨርሶ ይሆን ይችላል ብዬ ነው ያሰብኩት። ምን ትያለሽ? የምሬ ነው ጨርሶ ይመስለኛል። ነገማ ይቀጥላል። ላዝም ሙሼ ትመጣለች እንዴ? ነገማ ሙሼ እናንተ ኮፒ ሊንክ ታባርጉ ዝም ብላችሁ ነው እንደምትሰሙ። ስለዚህ አው ትክክል ናችሁ። የምሬ ነው። አሁን ሚክሮን እውነትን ነው የሰመችው ሃይሚዬ። ስለዚህ ይሄ ቦጋሌ ምንም ችግር የለም፣ ይረጋጋል። ቦጋሌ ነገ ይረጋጋል። ቦጋሌ ነገ ይረጋጋል። አዎ አሁን ነገ ይላል ራሱ እና አልደግሞም አጀንዳ አልሰጠም ማለት ነው። ለሱ መጥፎ ነገር ማውራት የለበትም፣ ለሷ መጥፎ ነገር ማውራት የለበትም። ትክክለኛ ነገር እኮ ማለት ድምጽ አይሰማንም። አይሰማም እኮ የሰኒ ድምጽ። ኦኬ አንቺ ነው የሚሰማሽ እህቴ፣ ለእኛ አይደለም። አይሰማም። ኮሜንት ላይ ጻፉ፣ ኮሜንት ላይ ጻፉ። አይሰማም፣ ኮሜንት ላይ ጻፉ። እኔ ያልኩሽ እኛ ገስት ላይ ላለ ነው አይሰማም። ሃሎ አሁን አይሰማም። እኔ ሲያወራ ሁሉ ሰው ጭቅጭቅ ነው ሲጀመር። እኔ ሞት አደርጋለሁ። እኔ ያልኩት ምንድን ነው? ካልሰማ ለምን አወራለሁ? እናንተ ትሰማላችሁ ብዬ እንጂ የሚያወራው እኔ ጉሮሮዬ ነው። ይሰማል ሳኒ፣ እኔ እሰማለሁ እኮ ምንድን ነው? ሁሉም አይተሻል እኮ። ግን አይሰማም። ይዘር እኔ ጋር በደንብ ነው የሚሰማው። ፈጣሪ ትዕግስቱን ስጠኝ። እናንተ ማርያምን አይሰማም። ምን አርጋ ነው እቺ? ሚውት አርጋ ነው እንዴ? እቺ ምን አድርጋ ነው? እናንተ ቆይ ትዕግስቱን ስጠኝ። እናንተ መሀል ግድግዳ ነው ያቆማችሁት ወይስ ድንጋይ? ሁሉም ሰው ይሰማል እያለ ነው። በእናንተ መሀል ምንድን ነው ያለው? ወጣት ግባ ሳኒ አላወራም። ሲጀመር አወሩ ጨርሳችሁ መጨረሻ ላይ አወራለሁ። ዝር ታወራ
ማዚ ያልኩት መቅዲ ሁዘር ታወራ ሀዩ ታወራ ሀዩ ያውሪ ሀያችን አውሪ ሀዩ ድምጽ አይሰማም አሁንም ሳኒ እየጠንበለል ትሰማያለሽ እኮ የኔ ፍቅር አውሪ እስቲ አንቺ ይሰማ ይችላል አውሪ አንቺ አውሪ እስቲ ዛሬ ምን ተሰማሽ ስሜት ወይዮ የኔ የማይሰማችሁም ጋይስ ማቅዲጂ ገስት ያላችሁ ሁሉ ይሰማል ዱንያ የሳኒ እኮ በጣም ነው የሚሰማው አንቺ ጡንጦ ስለሰጠሽ ነው አይሰማም ያሉሽ እነ ናኒ አውቀው ነው እነሱ ግስትና ፍሬ አይዋ ኧረ እግዚአብሔርን እንደ ምን ሆነሽ ነው ሐራም አለኝ ችግር የለም ይገብርን ችግር የለም በኋላ አወራለሁ ሀዩቴ አውሪ ምን ተሰማሽ የኔ ፍቅር እኔ ምን ይሰማኛል ሳኒ የመጨረሻ ላይ ደርሷል እሙሽዬ ነገ ትመጣለች ይታረቃሉ ሌላ ምን አለው ነው ምን አለ ማለት እግመኛ ነች ቦታ ተመልሷል እኮ ገበሽ እንዴት አየሽው ምን አልሰማኝ ሞት አይሰማም ማርያም አንድ ነገር መናገር የምፈልገው እንደሆነ ታውቃላችሁ ይስተካከላል እምቢ ካለና እንደዛሬው የሚያደርገው ከሆነ ግን እቺ ላይ ከቆረጠኝ ነው ስለዚህ አልፈጥም አረ እሙሽ ከመጣ በእሙሽ በቦሳ ይልደራደር ብሎ በእሙሽንማ ረግጦ ከሄደ እኔ እንጃ ከባድ ነው በሉቃት እና ቀጥይ ዩዘር የነገ ይስተካከል ይመስለኛል እንደኔ ተረዳሁት ማለት ነው እሺ የላምጣ ብሎ አይደል ሄደው እንደም ድሮ ፍቅራችሁ ሲያወራ ደስ አይልም ሀዩ ደስ ይላል ይሄ ጅንጃና ነገርስ እሱ ላይማ ትናንትና ስለ ትዝታ ሲያወራ ቡቡቲ 10 አመት ትዝታና 10 አመት ላይ ነው የሚመስለው ግን ይሁን ችግር የለውም ይሄን ፍቅር ነው እንደዚህ የሚያደርገው አይደለም ትዝታ መውሰዱ አንድ እንትን ነው ትዝታ ትላንትና የሚያወራ ሰውዬ ዛሬ አልፈልግም ሲል ምን ይሰማሻል ዘድሮ የ10 አመት ላይ ትላንትና እኔና ሀይሚ ብሎ ነበር እኮ ዛሬ ምን ሆኖ ነው ትክክል ነሽ ያልሽው ሰላም ስለራሱ ማለት ራሱ እኮ በደንብ መልኳንም አላያት ሰላም አላላ አውቆ እኮ ነው አንቺ እሷን መጀመሪያ እንደዛ ነበረች እናንተ እግዚአብሔር እውነት እግጭን እዚህ እናወራ ከዚህ በፊት እሷም እንደዛ ነው ሰላም የምትለው እኔ የሚገርመኝ ሳር አንዳንድ ቦታ ላይ ቡፍልና ጣራ ይደርሳሉ ሁለታቸውም ከዛ ደግሞ አንዳንድ ቀዝቀዝ ሲሉ ደግሞ በደቂቃ ጋሽ እየሰጋሽ ይሄ እኮ እነሱ ጋር ብቻ ዛሬ ደግሞ ምን እንደሆነ ያላየሽም ጭራሽ ማርቲን ልጅቷ ደፈረችው የምሬ ነው ይሄ እኮ የምር በስማም በጣም ነው የሚገርመው ስለዚህ ቡቡዬ ማመላጥ አለበት ሀይሚዬ ምን ታያለሽ ታወርቶታል እንዴ ጭራሽ እኮ ማብሰልሰል ትዝታ ውስጥ ከገባ እስኪ እንዴት ነው የሚቀጥለው እንዴት እኮ ነው ህይወቱን መስተካከልም አለበት የግዴታ ቡቡቲ ማስተካከል አለበት ቦጋለ ማለት ነው አዎ ሁለት ቀን ሳይሞላ ትዝታ ውስጥ የገባ ሰው እንዴት ነው ሐሳቡ ብቻ ይታረቃሉ ቢለን ዛሬ ጨርሷል ብዬ ነው እኔ የሚያስበው ሐሳቤ እንደዛ ነው ፋፊና ወራ ምናምን ብለው የለ ሙሽል ሊያመጣ ሄዶ የለ ዛሬ በቃ ይስተካከላሉ እያስባለሁ ለምንድነው ሙሽዬ መታ እንደዚህ ነው ብለው ተመካክረው እሷም ቀመሜም ጋሽዬ መጥቶ ካላስተካከሉት እንዴት ከባድ ነው ቢካለ እዚ ላይ በኔ ጣይው እኔ ኃላፊነት ወስዳለሁ እያለ ነው በጋሽዬ ማለት ነው በቡሩክ የተማምነው በቦጋለ ተማምነው ማለት ነው ጋሽዬ የኔ አባት ፈጣሪ ትግስቱን ስጠኝ የምር ምስኪን እኮ ነው ወይ እንደዚህ አይነት አባት አማች ይስጥሽ አባት ነው እንጂ የምር ምን ትያለሽ አራማች አይደለም ጋሽዬ አባት ነው አባት እኔም የምር በጣም ነው ደስ ብሎ ጋይስ እዚህ ቤት ያወራችሁ ሁሉም ነገር ስራ እየተሰራ ነው ማለት ተሳክቷል ለማለት አከና አይደል ሃይዬ እዚህ ቤት ነው እንዲታረቁም ያደረጉ እነሱ ናቸው እዚህ ቤት ምክር ኧረ በስመ አብ ትክክል ሰሚ ቅመሜ እኮ ዛሬ እኮ የመከራችሁኝን ብላ መሰገነች እኮ የዚህ ቤት ተጽዕኖ ከባድ ነው ለቪዲዮ ለዚህ ለጀመሩ ስራ የዚህ ቤት ምክር እጃችሁ አለበት ሁላችሁ እናንተ ያደረጋችሁ